አሐዱ አምላክ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ እንደዚሁም በዚሁ ቀኖናዊ እና ዓመታዊ የረክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ የተገኛችሁ በሙሉ ጸጋንና ሐዋርያነትን ያጎናጸፈን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ቅድስት ትንሣኤውን በሰላም አክብረን ይህንን ዓመታዊውን የቅዱስ ሲኖዶስ ጉባኤ ለማካሄድ ስለሰበሰበን ክብርና ምስጋና ለእርሱ ይሁን። የጉባኤው አባላት የሆናችሁ ብፁዓን ሊቃነ ጳጳሳት እንኳን ለረክበ ካህናት ጉባኤ አደረሳችሁ፣ እንኳንም በሰላም መጣችሁ። ረከብነ ጸጋ ወተሰየምነ ሐዋርያት ከመ ናስምዖሙ ለአሕዛብ። ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀብለናል። ሮሜ 1:5። ይህ ሐዋርያዊ አስተምህሮ የእኛን ተልእኮ እና ተልእኮ ያስፈለገበትን ምክንያት አጉልቶ ያሳያል። የተቀበልነው ስጦታም ምን ያህል ታላቅ እንደሆነ ምንባቡ ያስረዳል። ሐዋርያው በዚህ መልእክት የቅዱስ ወንጌልን አስተምህሮ ዋና ግብ ከእምነት የሚነሳ መታዘዝ እንደሆነ ማድረግ መታዘዝ እንዲገኝ ማድረግ ነው በማለት አስተምሮናል። እውነት ነው። ድሮውም ቢሆን ለእግዚአብሔር መታዘዝ አቅቶን ነው የወደቅነው። ዛሬም የምንነሳው ከእምነት የተነሳ መታዘዝን ገንዘብ ስናደርግ ነው። ከሁሉ በፊት እምነት ይቀድማል። በኋላም ደግሞ ለእምነቱ በሙሉ ልብ መታዘዝ ያስከተላል። ይህ ሲሆን መዳንና ትንሣኤ ያስገኛል። ዓለም በእግዚአብሔር እየተደረገላት ያለው ጥሪ ይኸው የመታዘዝ ጥሪ ነው። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እሱም ጸጋና ሐዋርያነት ነው። እኛም እሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ሕዝበ እግዚአብሔር አገልግሎት ላይ ማዋል ከኛ ይጠበቃል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በአሁኑ ጊዜ የሌለበት ክፍለ ዓለም የለም። ምክንያቱም የዚህ ሲኖዶስ ወኪሎች ሊቃነ ጳጳሳት በአፍሪካ፣ በአውሮፓ፣ በሰሜን አሜሪካ፣ በላቲን አሜሪካ፣ በካናዳና በመካከለኛው ምስራቅ፣ በእስያና በአውስትራሊያ ወዘተ የሚገኙ ሕዝበ እግዚአብሔር ምእመናንን በማገልገል ላይ ይገኛሉና ነው። ይህ ዕድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መለኮታዊ ተልእኮውን በአጽናፈ ዓለም ሁሉ ለማዳረስ ምቹ መደላድል ፈጥሮለታል። ከዚህም በመነሳት በየክፍለ ዓለሙ የሚገኙ የቤተ ክርስቲያናችን ሊቃነ ጳጳሳት
ከትውልደ ኢትዮጵያውያን ባሻገር የየአካባቢውን ሕዝብ በማስተማርና በማቀፍ የተጣለባችሁን ሐዋርያዊ ተልእኮ በትጋትና በንቃት መወጣት ይኖርባችኋል። በማዕከል ሆኖ እየመራ የሚገኝ ቅዱስ ሲኖዶስም ለዚህ ተልእኮ ምቹ መደላደልን የመፍጠር ኃላፊነቱን በአግባቡ መወጣት ይገባዋል። በተለይም ትምህርተ ሃይማኖትንና ቀኖና ቤተ ክርስቲያንን የተማሩና በጥልቀት የተገነዘቡ ብስለትም ያላቸው እንደዚሁም በቋንቋና በስነ ልቡና ዕውቀት የላቀ ሀብተ ጸጋ ያላቸውን በሐዋርያነት እያሰለጠነ በአጽናፈ ዓለም ሁሉ ሊያሰማራ ይገባል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በብሂለ አበው ፀሐይ ለመስኮትዋ ሳታበራ ወዘተ እንደሚባለው ለሌላው በብቃት መድረስ እንችል ዘንድ እኛ የቅዱስ ሲኖዶስ አባላት የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ ሕዝቡንም ማገልገል ይገባናል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና። ከዚህ አኳያ የቤተ ክርስቲያናችን ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥተን መስራትና ተጨባጭ ለውጥ ማምጣት ይኖርብናል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውሉደ ክህነትና ምእመናን የሆን ሁላችን ከሁሉ በፊት ያለንን አቅምና ብቃት በአግባቡ መገንዘብ ይኖርብናል። ለእግዚአብሔር ክብርና ምስጋና ይሁንና ለፈጣሪው በቆራጥነት የሚታዘዝ ምእመን ወጣት ካህን አለን። ይህ ትልቅ ጸጋ ነው። ይህንን ጸጋ ለእግዚአብሔር መንግሥት በሚመች ሁኔታ ዝቅ ብለን ማገልገል የክብር ክብር ነው። በመሆኑም ይህንን የእግዚአብሔር ሕዝብ በሐቅ በቅንነት በትጋትና በታማኝነት ቆመን አገለገልነውና አባትነታችንንና መሪነታችንን በመልካም አሰራር በትክክል በህሊናው እንዲሰርጽ ካደረግን ይህ ኃይል ከጎናችን እንደማይለይ እርግጠኞች መሆን እንችላለን። ይህንን ካሳካን ለኛ የተሰጠ ኃይልና ብቃት በየትም የለም። በዚህም በዚያም ሃይማኖቱ የሚጠይቀውን ሰብእና እና ቁመና ይዘን ከተገኘን ሕዝበ ክርስቲያኑ ያለውን ብቻ ሳይሆን ሕይወቱን ሳይቀር ለመስጠት ወደ ኋላ የማይል የእግዚአብሔር ሕዝብ አለን። ስለዚህ ይህንን ማሳካት እንችል ዘንድ ከእምነት የሚነሳ መታዘዝ እንድናገኝ የተቀበልነውን ጸጋና ሐዋርያዊነት በክብር እንያዝ። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ለሕዝበ እግዚአብሔር የምናበረክተው አገልግሎት
በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንፃር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። እንደሚታወቀው እንዳጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለው የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና ሊታሰብበት እንመክራለን። ከዚህ አንፃር ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። በመጨረሻም የቤተ ክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጠው የርክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ሕዝበ ክርስቲያን እናበስራለን። እግዚአብሔር የተባረከና የተቀደሰ ጉባኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ግንቦት 6 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ። ወስብሐት ለእግዚአብሔር።